ብዙ ስህተት በልቻለሁ። አሁን ግን ስህተት እንዲገማፈልኝ እኔ ስህተት ነበርኩኝ። በትክክል ትክክለኛ ቦታ ላይ ነበርኩ። ሩታን ነው የምወድ፣ ሩታን ነው ማፈቅራት፣ ከልጅ ጋር ነው መኖር የምፈልገው። ከዚህ በኋላ እኔም ሩታን ልጅ ማጠገብ እንዳትደርሱ ሚትዬ እኔ ልዋረድልሽ። ጋሽ አሸብር አስረግጦ ነገራት። ከዚህ በኋላ እኔን ጋ ቢሆን ሚስቴ ሩታ ጋ ቢሆን ልጄን ጋ ቢሆን ድርሽ ብለሽ እንዳትደርሺ፣ የበፊቱ ስህተቴን ልደግመው አልፈልግም ብሎ አስረግጦ ነግሯታል ማለት ነው። ስህተትህ እኔ ነበርኩኝ ወይ? በትክክል አንቺ ነበርሽ። 100% የአብርሃም መሳሳት መንስኤ አንቺ ነበርሽ። እኔ ማስረግጬ ነግርሻለሁ። ሰምተሻል? ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እንግዲህ ተገላገልን የሩታዬ ቤተሰቦች እንኳን ደስ አላችሁ። እንግዲህ ጋሽ አሸብር ወይም ደግሞ የልዑል አባት አብርሃም ዛሬ ውሽማው አስረግጦ 100% ነግሯታል። እንኳን ደስ አላችሁ። የውሽሚት ደጋፊዎች ደግሞ መልካም የለቅሶ ቀን ይሁንላችሁ። እሱ የሆነ ነገር ሆኗል እያላችሁ ነበር አይደለም? አብርሃም ምንም አልሆንኩኝም፣ ከራሴ ጋር ነኝ፣ ምንም አልሆንኩም፣ የምፈልገው ሩታን ነው፣ ማፈቅራት ሩታን ነው፣ ይሄ ያለፈ ህይወቴ ነው፣ በቃ ዳግም አልሳሳትም ብሎ አስረግጦ ነግሯታል ማለት ነው። ውዶችዬ አልተደሰታችሁም? ማን ነው ልክ እንደኔ የተደሰተው? በቃ ዝሙት ሊቀር ነው፣ ዝሙት ሊያበቃ ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የውሽሚት ቪዲዮ ነው ማለት ነው። እናንተ በጉጉት ነበር ስጠብቅ ያመሻሁት ማለት ነው። እንደው ጓጉቼ እንደው የወሬ ጥማት አለብኝ አይደል ውዶችዬ፣ እንደው ድፍት ልላችሁ ማለት ነው። ብደፋም አይቆጨኝም እናቴ፣ የሰማሁት መርዶ የሚያስደስት ነገር ስለሆነ ማለት ነው። የመርዶ ደስታ የለውም፣ ግን ዛሬ በመርዶ በውሽሚት በተነገራት መርዶ ተደስቻለሁ። ልንገላገል ነው። ጋሽ አሸብር እንግዲህ ተሳስተሃል፣ አንተ ከራስህ ጋር አይደለህም ሲባል ከራሴ ጋር ነው ያለሁት። እኔ ሚስቴና ልጄን ነው የምፈልገው፣ ከነሱ ጋር መኖር ነው የምፈልገው፣ ሩታን ነው የማፈቅረው፣ አንቺን አልፈልግሽም። እኔ ሴት አይደለሁም ወይ? የእኔስ ህይወት ስትለው የራስሽ ህይወትን ኑሪ ብሎ እረፍ አለ ማለት ነው። ከዚህ በፊት ስህተት ሰርቻለሁ፣ ያ ስህተት ደግሜ አሁንም ልደግሞ አልፈልግም አላት ማለት ነው። እንግዲህ ውሽሚት ያንተ ስህተት እኔ ነበርኩ ወይ አለች ማለት ነው። እንዶ ይሄ ራሱ ያለማፈርሽ ማለትሽ ማለት ነው። ያንተ ስህተት እኔ ነበርኩ ወይ ብለሽ መጠየቅሽ ራሱ ደፋር ነሽ። 100% ደፋር ማለት ነው። የደፋርን ደፋር ማለት ነው። እና ታዲያ መጠርጠሩስ አንቺ ነሻ። የአብርሃም ስህተት እኮ አንቺ፣ የትዳራቸው መበጥበጥ መንስኤ አንቺ ማለት ነው። አንቺ እኔ ነበርኩ እንዴ ስህተትህን እንዴ መጠርጠሩስ አንቺ። አገጩ ጉንጩ እየላሽ እዛ ባለ ትዳር ሆኖ ገና ትዳሩን ሳይፈታ ስለተጣሉ ብቻ ከመቼ መቼ ተለያዩልኝ ብለሽ እንዲለያዩልሽ ያላደረግሽው ጥረት የለም። በመጨረሻም ተሳክቶልሽ በመሀል ኦክሳይድ ገባሽ ማለት ነው። አሁን ደግሞ በሰፈሩት ቁና መሰፈር አይቀርም አይደለም የሚባለው። ይኸው ተሰፈርሽ ማለት ነው። አንቺም ተበቀለች ሩታዬ ማለት ነው። ይመቻት። አሁን ምን ተሰማሽ? አስረግጦ ሲነግርሽ ማለት ነው። አልፈልግሽም፣ የራስሽን ህይወት ኑሪ፣ የልጄ እናት ሚስቴን ነው የምወዳት የማፈቅራት፣ ከእሷ ጋር አብሬያት ልኖር ነው የምፈልገው ሲል ምን አይነት ስሜት ተሰማሽ? እንከፍዬ ምን አይነት ስሜት ተሰማሽ? ለነገሩ ለአንቺ ውርደት ብርቅሽ አይደለም። ለአንቺ ውርደት ብርቅሽ አይደለም። እኔ እኮ ከሷ በላይ እኮ የአቤላ መንጣጣት ጆሮውን እስከሚቀላ ድረስ እኮ ነው የጮኸው። ጆሮውን እስከሚቀላ ከራስህ ጋር አይደለህም ነገ ትናደድበታለህ። ለምንድን ነው የሚናደደው? ለምንድን ነው የሚናደደው እንዴ? የሄደው እኮ ሚስቱ ጋር የልጁ እናት ጋር እኮ ነው የሄደው። የት የሄደ መሰለ? ወይስ እዛ ዝሙት ጋር ተጨማልቆ መኖር ነበረበት? ለማንኛውም መልካም የመጮህ ጊዜ ይሁንልህ
ማነህ እቴቴ አቤላዬ ማለት ነው። ምንም ማድረግ አይቻልም። በቃ አብርሃም ቆርጧል። እኔ እኮ ደስ ያለኝ ነገር ማለት ነው ወጥቶ ተመልሶ መጥቶ ቅስማቸው ነው የሰበራቸው። 360 ዲግሪ እንዶ ዞሮባቸው በአፍጢማቸው እንዲደፉ እኮ ነው ያደረጋቸው። ከዚህ በኋላ እኔም ጋር ልጄም ጋር ሚስቴ ሩታን ጋር ድርሽ ብሎ ብላችሁ እንዳትደርሱ ሰምታችኋል ብሎ ማዕቀብ ጥሎባቸው ወጣ። መከታው ደግሞ ያቀብራራ ወንድሙ ኤፍሬም ደግሞ ሰምታችኋል እያንዳንዳችሁ አላቸው ማለት ነው። እኔ እውነቴን ነው የምላችሁ ዛሬ ሴት መሆኔ ነው የጠላሁት። ለምን መሰላችሁ? ስትስመው ለምንድን ነው የምትስሚው? ሳትስሚው አናግሪው እያላት ኤፍሬም ማለት ነው። ስታቅፈው እጇን ምንጭቅ አድርጎ ሲወረውራት ማለት ነው። አቤት መርከስ፣ አቤት ሴትነት መርከስ። እንደው ሽምትዬ እንዳንቺ አይነት ርካሽ ሴትን አይቼ አላቅም። እንደዛ ተጠይፎሽ እጅሽን ውርውር ሲያረግሽ ኤፍሬም ማለት ነው። እንዳትነኪ ወንድሜ እያለሽ ማለት ነው። እናንተ እያቀፈችው እየተለጠፈችበት ደግሞ እኮ እኔ አይደለሁኝም ያለፈ ህይወትክ ሩታ ናት። እሷ እኮ እንትን ፍታኝ ብላ በግድ እኮ ነው ወረቀት አምጥታ የፈታች። ስለዚህ ከኔ ጋር አዲስ ህይወት ጀምር ነበረ። በቃ በነበር አለቀ ማለት ነው። በነበር አለቀ። ማንም ሰው ተጣልቶ ማንም ባልና ሚስት ማለት የሚዋደዱ ባልና ሚስት ተጣልተው ማለት አሁን እነሱ ጥል አይባልም። አንቺን ያጣላሻቸው የበጠበሻቸው ከአንቺን በፊት ልክ እንዳንቺ አይነት ዘልዛሊያ የሆኑ ሴቶች ናቸው የበጠበጧቸው ማለት ነው። በይበልጥ ደግሞ አንቺ የእነሱ እኮ እስከ ፍቺ ድረስ የሚያደርስ የሚያለያይ ጥል አልነበረ። ግን አንቺ አለቅም ብለሽ ሙጭጭ ብለሽ እዛ ስለተለጠፍሽበት ነው ሩታም ተናዳ ፍቺን የጠየቀችው ማለት ነው። እሷ ከአብርሃም ጋር ለመለያየት ፈልጋ አልነበረም። ያስፈራራችውን ፍታኝም ብላ ያስፈራራኛ 1000 ጊዜ ተናግረናል። ከአንቺ ጋር ምናልባት ፈርቶ ይርቃል ብላ ነበረ። ገባሽ አይደለ? ያለፈ ህይወትህ የእሷ ነው። እሷ እኮ ናት። በቃ ባልና ሚስት ይወለዱ ናቸው። ታረቁ። በቃ ሰላም አወረዱ። ምን ልትሆኝ ነው? ምን ልትሆኝ ነው? በአንተ ምክንያት አንድ ነገር ብትሆን ምናምን ማሰላመ አቤላ ምን ይሁን? ተንከባከባት። አንተ ተንከባከባት። ያመጣሃትም አንተ ነህ። አሁንም ተንከባከባት። እኔ እኮ እዛች ጋ እኮ እህት ተብዬና ወንድም ተብዬ ቆመው እዛ ማደራደራቸው ደግሞ ከዚህ በላይ መጫን የለብንም። ምነው አስገድደህ እህት ልታስድረው ነበር? ማነህ ሚኪ የምትባል ማለት ነው ልታስድረው ነበር። ለነገሩ አንተ የወንድም ቦታ የሚተኩ የሚያስቀምጡ አይደለህም እኮ አንተ ማለት ነው። እህትህን እንደዚህ እየተንዘላዘለች እንደዚህ እየሆነች ከባለትዳር ወንድ አንገት ለአንገት ተያይዛ በግድ ካላፈቀርከኝ ካላገባኸኝ የምትል ሴት እንደ ጀግንነት እንደ ጀብድ እያየህላት ቆመህ እየተከራከርክላት የምታሳፍር ወንድም ማለት ነው። እንዳንተ አይነት ወንድም እኛ የለንም። እውነቴን ነው የምልህ የለንም። እንኳን አይደለም ከባለ ትዳር ወንድ አንገት ለአንገት ተናንቀህ ተውና አንድ ወንድ እንኳ ከመንገድ ላይ ሰላም ሲል ከታየ ራሱ ወንድሞች እንዴት እንደሚሆኑ ማለት ነው። ያንተ የከፋ ነው ጫን ያለው ማለት ነው። ለማንኛውም እኔ ደስታ ላይ ነኝ። ተውኝ፣ አትነካኩኝ። እኔ ደስታ ላይ ነኝ። ስለተለያዩ ብቻ በቃ እኔ ተደስቻለሁ። ዝሙቱ ሊያበቃ ነው። በቃ የሁለታቸው ዝሙት ሊያበቃ ነው። በቃ ሰላማዊ ቪዲዮ ከዚህ በኋላ እናያለን ብዬ በቃ አስባለሁ። ቤተሰብ ለማንኛውም እንኳን ደስ አላችሁ። የነብሯ የጀግኒቷ የአንበሲቷ ቤተሰቦች እንኳን ደስ አላችሁ። ኤፍሬምዬ ይመችህ ወንድሜ፣ ይመቻችሁ። በቃ ታሪክ ሰራህልን ማለት ነው። ዝሙት አስቆንክልን ማለት ነው። ማነሹ ሽሚትዬ መልካም የመቃጠል ጊዜ ይሁንልሽ። መልካም ጭንቅላት የማሰር ጊዜ ይሁንልሽ። አንቺንም ቤተሰቦችሽንም ምንም ማድረግ አይቻልም። እንግዲህ ዛሬም በድጋሚ የ3ኛ የለቅሶ ቀናችሁ ነው። የለቅሶ ቀናችሁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም አዳር። የነጌ ሰው ይበለን። ነጌም ደግሞ በአዲስ ፍትፈት አመጣላችኋለሁ። ታዲያ እናንተም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን እንዲንቀሳቀስ አድርጉ። ወዳችኋለሁ። ባይ